ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። የተከበሩ አቶ ቻላቸው ዳኛው የጎንደር ከተማ አስተዳደር ተቀዳሚ ከንቲባ፣ የተከበሩ ወይዘሮ ደብሬ የኋላ የከተማችን ምክትል ከንቲባ፣ የተከበሩ አቶ ተስፋ መኮንን የጎንደር ከተማ ብልጽግና ጽሕፈት ቤት ኃላፊ፣ የተከበሩ አቶ አለልኝ ዓለም የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ፣ የተከበራችሁ የዞንና የከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የጎንደር ከተማ ወንጌላውያን አብያተ ክርስቲያናት ኅብረት ምዕመናንና የተከበራችሁ የዚህ በዓል ተጋባዥ እንግዶች፣ በቅድሚያ ለሰዎች ኃጢአት ሲል ከብጽዕት ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሙቶ ተቀብሮ የሞትን ኃይል ሰብሮ በሦስተኛው ቀን የተነሳው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ መታሰቢያ ቀን በእንደዚህ አይነት ሁኔታ በአደባባይ እንድናከብር ዘመን ለሰጠን ለአምላካችን ለእግዚአብሔር ክብርና ምስጋና አምልኮና ውዳሴ ይሁንለት። እንደምታውቁት በከተማችን አሁን ዛሬ 22 ቀናችን ነው። 21 ቀን በጾምና በጸሎት ለዚች ከተማ ሰላም፣ ለዚች ከተማ ብልጽግና፣ ለመሪዎቻችን እችን ከተማ ለሚመሩ መሪዎቻችን በእግዚአብሔር ፊት ስንጸልይ ስንጾም እንደነበረ ቅዱሳን ታውቃላችሁ። ከመጋቢት 17 እስከ ሚያዝያ 6 ማለት ነው። በምልጃና በቃል ለማገልገል ወደ ጎንደር መጥተው የተመለሱ ወደዚች ከተማ መጥተው ከኛ ጋር አብረው የጸለዩ የተመለሱ 38 ማላጆች ሲሆኑ ከነዚህ ውስጥ አንዷ በደቡብ አፍሪካ ነዋሪ የሆነች ማላጅ ነች። በቃለ እግዚአብሔር አገልግለው የሄዱ እና የተመለሱ 9 ሲሆኑ በድምሩ 47 ወገኖች ጎንደር ሰንብተው ተመልሰዋል። አሁን በከተማችን ከኛ ጋር ያሉ ወንድሞችና እህቶች ደግሞ የመጡባቸውን ከተሞች እጠቅሳለሁ አብረውን ለመጸለይ። ከጅማ፣ ከነቀምት፣ ከደንቢዶሎ፣ ከአሶሳ፣ ካምቦ፣ ከጊንጪ፣ ኮሎንኮሚ፣ ከኮሎምቦ ወይንም ከመናገሻ፣ ከዓለም ገና፣ ከሰበታ ከተሞች የመጡ ሲሆን እስቲ አጨብጭቡላቸው። ከነዚህ ከተሞች በሙሉ የመጡት ለዚች ከተማ አብረውን ለመጸለይ ነው የመጡ ሲሆን 16 ደግሞ ወገኖች በኤልሻዳይ ቴሌቪዥን ኔትወርክ በየቀኑ በቀጥታ ስርጭት አገልግሎት እንዲሰጡ ከዚህ ከጎንደር ሆኖ ሲያስተላልፍ የነበረው ወንድማችን አለባቸው አማረን ጨምሮ ከአዲስ አበባ 29 ወገኖች፣ ከአሜሪካ ከአትላንታ ጆርጂያ የምንወዳቸው አባታችን ቄስ ዶክተር ቶሎሳን ጨምሮ 46 ወገኖች በዚህ በጉባኤያችን መካከል ላይ አሉ። በአጠቃላይ በዚህ 21 ቀን የጾምና የጸሎት ዋናው ርዕሳችን ምድር ከእሾህ ትረፍ። አሜን ነው ወይ? ምድር ከእሾህ ትረፍ በሚል የጾምና የጸሎት ጊዜ 93 ሰዎች ወደ ከተማችን መጥተዋል። በዚህ ወቅት መጥተው ወደ ጎንደር አትሂዱ፣ ጎንደር ሰላም አይደለችም፣ እንዴት ወደ ጎንደር ትሄዳላችሁ እየተባሉ ይህንን ጥሰው መጥተው ከኛ ጋር 21 ቀን አብረው ጸልየዋል። እነርሱን፣ ቤተሰባቸውን፣ ትዳራቸውን፣ ልጆቻቸውን እግዚአብሔር ይባርክ።
በመቀጠል በእንደዚህ አይነት ሁኔታ በዓሉን እንድናከብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እንድናውጅ በሕገ መንግሥቱ የተረጋገጠውን የእምነት ነፃነትና እኩልነት በተግባር በማረጋገጥ ምቹ ሁኔታ ለፈጠረልን በመካከላችን ተገኝቶ የደስታችን ተካፋይ ለሆነው ለጎንደር ከተማ አስተዳደር ከንቲባና አጠቃላይ ለጎንደር ከተማ መሪዎቻችን እግዚአብሔር አብዝቶ ይባርካችሁ። ቀላል አይደለም። ቤተሰብን ጥለው በዚህ በዓል ወደኛ መጥተው ከኛ ጋር ሊያከብሩ በመምጣታችሁ እግዚአብሔር አብዝቶ ይባርካችሁ። የጎንደር ከተማ ወንጌላውያን አብያተ ክርስቲያናት ኅብረት ከዋናው የወንጌል አገልግሎት ተልእኮ በተጨማሪ እንዳለፉት ዓመታት ሁሉ ካለፈው ዓመት የትንሣኤ በዓል ወዲህ ለሀገራችን እድገት፣ ለዜጎች ጥቅም እንዲሁም ለአካባቢው ዘላቂ የሰላም ግንባታ በተለያዩ የልማት ሥራዎች በመሳተፍ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ለአብነትም አንደኛ፣ እንደምታውቁት ካለፉት ጥቂት ዓመታት ወዲህ በሀገራችን ኢትዮጵያ በሰላም እጦትና ባለመረጋጋት እያለፈች ትገኛለች። በመሆኑም በኅብረቱ እንደ አንድ መንፈሳዊ ተቋም በማህበረሰቡ ውስጥ የተፈጠረውን የሰላም እጦትና አለመረጋጋት ወደ ነበረበት ለመመለስ መንግስት የሚያደርገውን ሰላም የማስፈን ጥረት ለመደገፍ በከተማችን የሃይማኖት ፎረም ውስጥ ንቁ ተሳትፎ በማድረግ የራሱን አስተዋጽኦ ያደርጋል። ሰላም ለጎንደር ይሁን። ላለፉት 17 ዓመታት ኮምፓሽን ኢንተርናሽናል ኢትዮጵያ ከተባለ መንግስታዊ ያልሆነ በጎ አድራጎት ድርጅት ጋር በመተባበር በከተማችን ለሚገኙ 2350 ወላጆቻቸውን በተለያየ ምክንያት ላጡ ሕፃናት፣ ለአቅመ ደካሞች ልጆችና የድሃ ለሆኑ ልጆች በአእምሯዊና በአካላዊ ጠንካራና አምራች ሀገር ተረካቢ ዜጎች ሁነው እንዲያድጉ የአልባሳት፣ የምግብ፣ የቁሳቁስና የትምህርት መሳሪያዎችን ድጋፍ ከማድረጋችንም በላይ ለሚማሩበት ትምህርት ቤት ወራዊ ክፍያና የትራንስፖርት ወጪያቸውን በመሸፈን በጥሩ ስነ ምግባር ታንጸው ማደግ እንዲችሉ የግብረ ገብ ትምህርት በመስጠት ሕፃናቱን ልክ እንደ ወላጅ በመደገፍ ለሀገራችንና ለሕዝባችን መልካም ዜጎች ሆነው እንዲያድጉ ትልቅ ራዕይ ሰንቀው በመንቀሳቀስ ላይ እንዲሆኑ ይህንን አብያተ ክርስቲያናት እየሰራ ነው። ኅብረቱ በዚህ ዓመት ከአጋር አካላት ጋር ገንዘብ በማፈላለግ የዋጋ ንረቱ ተጠቂ ለሆኑ ከ6ቱ ክፍለ ከተሞች ወደ ክፍለ ከተሞች ሂደን በጣም የተቸገሩ ሰዎችን እንዲሰጡን አድርገን ለ400 ሰዎች 1,400,000 ብር በማሰባሰብ ለነዚህ ወገኖች 25 ኪሎ ለእያንዳንዳቸውና 3 ሊትር ዘይት ድጋፍ አድርገናል። ይህንንም አሁንም አጋር አካሎችን በማጠያየቅ የምንቀጥልበት ይሆናል። በአጠቃላይ በከተማችን የደም ልገሳ አድርገናል። በተለይ ደም ያስፈልገናል ብለው ሲጠይቁን ምንም አይነት ባለመጉላላት ከሕዝባችን 520 ከረጢት ደም ሰብስበናል። በመጨረሻም በዚህ ፕሮግራም ተገኝታችሁ የደስታችን ተካፋይ የሆናችሁ የመንግስት ተወካዮችና ተጋባዥ እንግዶች እንዲሁም ለዚህ ፕሮግራም መሳካት ጸጥታውን እያስከበራችሁ ያላችሁ ለጸጥታውና ለፖሊስ አካላት ምስጋናዬን አቀርባለሁ። እግዚአብሔር ዘመናችሁን ይባርክ። የተከበራችሁ ምዕመናን፣ በዓሉን በተለያየ ችግሮች ውስጥ ያሉ ወገኖችን እያሰባችሁ ያላችሁን እያካፈላችሁ በዓሉን እንድታሳልፉ በእግዚአብሔር ስም እጠይቃለሁ። ኢየሱስ ክርስቶስ ተነስቷል።
ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በመቀጠልም የተከበሩ የከተማችን ከንቲባ አቶ ቻላቸው ዳኛቸውን ጋብዛለሁ። በጭብጨባ ተቀበሏቸው። እንግዲህ ከፊታችን ባይኖሩም ወንድሞቻችን አባቶቻችን ጠርቼ አልፋለሁ። ቄስ ዶክተር ቶሎሳ ጉዲና፣ ፓስተር ዶክተር አበራ ሀናቴ፣ ቄስ ሳሙኤል ኃይሉ፣ ወንድም ተፈራ ስዩም፣ ፓስተር ኃይሌ አስፋው እንዲሁም የጎንደር ከተማ ወንጌላውያን አብያተ ክርስቲያናት ህብረት ተከታዮች መላ ምዕመናን እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንዲሁም የተከበራችሁ የከተማችን ነዋሪዎች፣ የልማት ደጋፊዎች፣ በመላው ዓለም የምትገኙ የጎንደር ልጆች፣ ይህንን የምታደምጡ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሳችሁ። ያለፈው ሳምንት ከጾም ሁሉ በላቀ መልኩ የክርስቶስን ሕማማትና ለሰው ልጅ የተከፈለ ዋጋ ለማሰብ በጸሎት አሳልፈናል። በእርግጥ የክርስቶስ የስቃይ ግርፋት እና የመከራ ብዛት ካሰብን ቀጥሎ ትንሣኤ ያለ አይመስለንም። ያልፎ ሞትና መቃብር ተሸንፈው ትንሣኤ ሆነ። ሞትን በትንሣኤ ድል ያደረገው የኢየሱስ ክርስቶስ ያለ ኃጢአቱ በደል ሳይኖርበት በመስቀል የዋለው በደቦ ፍርድ ነው። የደቦ ፍርድ እውነትን ደብቆ ሽፍታን ነፃ ያወጣበት የመጽሐፍ ቅዱስ ታሪክ ብዙ ያስተምረናል። በርባን ወንበዴ ነበር። በጥፋቱ የታሰረ ወንጀለኛ መሆኑ ይታወቃል። በአደባባይ የተሰማው የብዙዎች ድምፅ ግን በርባንን ፍታና ኢየሱስን ስቀለው የሚል ሆነ። ፍርድ ቢዛባም እውነት የተደበቀ ቢመስልም ወንጀለኛው ተፈትቶ መሲሁ ቢሰቀልም የትንሣኤ ታሪክ በሐሰት መቃብር ላይ እውነትን እያበረ ይኖር ዘንድ ክርስቶስ ሞተና መቃብር አሸንፎ ተነሳ። ዛሬም በየአደባባዩ ብዙዎች ብዙ ሰው አስተባብረው ንጹሕ ይገደል ሲሉ ፍርድ ያዛባሉ። መግደል ድል መስሏቸው ከኃጢአት ጎራ ቆመዋል። በሐሰት የሚመሰክሩም በሐሰት የሚፈርዱም ሞልተዋል። እውነት ግን ውላ አድራ ታበራለች። የተከበራችሁ የሃይማኖቱ ተከታዮች፣ ጎንደር ገጥሟት ከነበረው የመከራ ስቃይና የጭንቅ ታሪክ ምዕራፍ ልትላቀቅና የዚህ ዓለም ሕማማቷ ሊያበቃ ጫፍ ደርሷል። በዚህ ወቅት ለእውነት ከቆምን በሐሰት የሚፈርድን የዘመናችን ጲላጦስ ወንበዴ ተፈትቶ ንጹሐንን እንዲሰቅል ካላደረግን የታሪካዊቷ ከተማ ትንሣኤ ይሆናል። በቅርቡ የጀመርነው ልማት ቀጥለን ወደ ሌላ ምዕራፍ የምንሻገርበት ታሪካዊ አሻራ ከቀናት በኋላ እውን ይሆናል። ሙሽራዋ ጎንደር ሚያዝያ 20 ቀን 2017 ዓ.ም ሸራተን አዲስ ላይ እንድራታለን። አባቶቻችን በሰሩት ከተማ የምንመካ ብቻ ሳይሆን ልጆቻችን የሚመኩባትን ጎንደር ሰርተን ታሪክ እናስቀጥላለን። የዚህ ዓመት የትንሣኤ በዓል ይህንንም ስለሚያበስርልን ልዩ ያደርገዋል። ቤተ ክርስቲያን እንደምታስተምረን አብ አንድያ ልጁን እስኪሰጠን ድረስ እንዲሁ የወደደን ኢየሱስ ስለኛ ደሙን ያፈሰሰልንን። ይህንን የትንሣኤ በዓል ስናከብር አንዳችን ለሌላችን ሆነን የተቸገሩትን አስበን ተደጋግፈን ለሌላ የመትረፍ እሴታችን አስቀጥለን እንዲሆን
ለማስታወስ ፈልጋለሁ። በመጨረሻ በዓሉ የሰላም፣ የፍቅር፣ የመተሳሰብና የደስታ እንዲሆንልን እየተመኘው በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት እወዳለሁ። አመሰግናለሁ። አብረን ከመጸለያችን በፊት ምናልባት ለመጀመሪያ ጊዜ ወደዚህ ጉባኤ የመጣ ይህንን የትንሣኤ ጌታ ለእርሱም የሕይወት ትንሣኤ እንዲሰጠው ሊቀበለው ይገባኛል፣ ከእርሱ ጋር እርቅ ልፈጽም መጥቻለሁ የሚል ሰው ካለ ለዚህ አይነት ሰው አስቀድመን እድል እንሰጣለን። ምናልባት እንዲህ አይነት ሰው ባለበት እጁን ቢያሳየኝ አትፍሩ። ምናልባት ሰዎችን ፈርታችሁ ሁኔታዎችን አካባቢያዊ ሁኔታዎችን ፈርታችሁ የተቀመጣችሁ ካላችሁ አትፍሩ። ይሄ የእናንተ ቀን ነው። ትልቅ እድል ነው ከጌታ ጋር መስማማት። ምናልባት እንዲህ አይነት ሰዎች ካላችሁ እጃችሁን አሳዩኝ። ምናልባት ለኔ የማይታየኝ ከሆነ ዲያቆናት ባላችሁበት ስፍራ እንዲህ አይነት ሰው የሚታያችሁ ከሆነ ወደዚህ ጋብዙት፣ ወደ መድረኩ። 1 ደቂቃ ብቻ እድል እሰጣለሁ። እንዲህ አይነት ሰዎች ካላችሁ ወደዚህ ነው። እንጠብቃችኋለን። እንዲህ አይነት ሰዎች ካላችሁ እሺ፣ ከሌለን ሁላችንም አብረን ቆመን እንድንጸልይ ጋብዛችኋለሁ። በጌታ ፊት ቆመን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ንጉሳችንና አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። አንተ ብቻህን እግዚአብሔር ነህ። ጊዜ የማይሽርህ፣ ስፍራ የማይወስንህ፣ ሁኔታዎች የማይገድቡ አምላክ ነህ። እናመሰግናለን። እጅግ ታላቅና የገነነውን እነሆ ደግሞ ብሩክ የሆነውን በሰማይ ሰማያት የሚሰግድለትን ውድ ልጅህን ስለኛ መስዋዕት ሆኖ በመስቀል ላይ እንዲሰዋ ደግሞም ትንሣኤው እንዲሆን እድል የሰጠህ አንተ ይሄንን እንድናከብር በዚህ ደግሞ ይሄንን እንድናስብ የሰበሰብከን አምላክ ክብር ሁሉ ምስጋናም ከዘላለም እስከ ዘላለም ላንተ ይሁን። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። በዚህ እግዚአብሔር አምላኬና መድኃኒቴ ሆይ በአማራ ክልል እምብርት ውስጥ ሆነን ታሪክ ጠገብ በሆነው ከተማ ውስጥ ስምህን በታላቅነትህ በገናናነትህ እነሆ እንጠራለን። ከፍ እናደርግሃለን፣ ከፍ እናደርግሃለን። አምልኮና ስግደት እነሆ ደግሞ ታላቅነትና ገናናነት ላንተ ይገባሃል። በጌታ በኢየሱስ ስም ይገባሃል። እናመሰግንሃለን፣ 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 እናመሰግንሃለን። ደግሞም ጌታ እግዚአብሔር ሆይ በዚህ የትንሣኤ ማለዳ መታሰቢያ ቀን እነሆ አዲስ ደግሞ ባርኮት በዚህ ምድር ላይ እናውጃለን። በጌታ በኢየሱስ ክርስቶስ ስም የአማራን ክልል በፊት ይዘን እንቀርባለን። መለኮታዊ ጣልቃ ገብነትህ በክልሉ ላይ እንዲሆን እንጸልያለን። በትውልዱ ላይ እነሆ መለኮታዊ ጣልቃ ገብነት እንዲሆን እንጸልያለን። የትውልዱ አእምሮ የተባረከ ይሁን፣ በፍቅር የተባረከ ይሁን፣ በሰላም የተባረከ ይሁን፣ ክርስቶስን በማወቅ የተባረከ ይሁን። የቃልህን ዕውቀትና ሰማያዊ ደግሞ ጥበብ በመረዳት የተባረከ ይሁን። ክፋትና አመጽ
እነሆ ከትውልዱ ላይ እንዲነሳ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ የአማራ ክልል አየር እንዲባረክ እንጸልያለን። የአማራ ክልል መሬቱ እንዲባረክ እንጸልያለን። ወንዞቹ እንዲባረኩ እንጸልያለን። ልምላሜ እንዲበዛ እንጸልያለን። በጌታ በኢየሱስ ስም ንግዱ እንዲነቃቃ እንጸልያለን። እርሾች ፍሬያማ እንዲሆኑ እንጸልያለን። በጌታ በኢየሱስ ስም የመንግስት ሰራተኞች፣ ምሁራን፣ ተማሪዎች የተባረኩ እንዲሆኑ እንጸልያለን። በዚህ ክልል ያሉ እግዚአብሔር አምላኬ ሆይ ልዩ ልዩ ብሔረሰቦች እነሆ ደግሞ በመለኮታዊ ባርኮት የተጎበኙ ይሁኑ። እጅ በእነርሱ ላይ ለመልካም ትሁን። በናዝሬቱ በኢየሱስ ስም እነሆ በዚህ ከተማ ያሉ አብያተ ክርስቲያናት አገልጋዮቻቸውና መሪዎቻቸው በኢየሱስ ክርስቶስ ስም ምእመናን ሁሉ የተባረኩ ይሁኑ። ሕይወታቸው የተባረከ ይሁን። ትዳራቸው የተባረከ ይሁን። ጤንነታቸው የተባረከ ይሁን። መውጣትና መግባታቸው የተባረከ ይሁን። ሉዓላዊነትህ፣ ታላቅነትህና ገናናነትህ እግዚአብሔር ሆይ በልጆች ላይ ከፍ ብሎ ይታይ። ለታመንከው ጌታ ላንተ አሳልፈን እንሰጣቸዋለን። መርገምን የሻርክ አንተ እነሆ ፍጻሜ ያለውን ባርኮት በልጆችህ ላይ ዕለት ዕለት አብዛ። ኖ በዚህ የተገኙ ከልዩ ልዩ ስፍራ ደግሞ የመጡ ወካይ ሰዎች አሉ። መንፈስ ቅዱስ ሆይ እነሆ ኢትዮጵያን ወክለዋል። በኢየሱስ ምድራችን የተባረከች ትሁን። እጆቻችንን ወደ አንተ አንስተናል። ኢትዮጵያ የተባረከች ትሁን። ቃልህ እንደሚናገር እጆቿን ወደ አንተ ታንሳ። በወንጌል እውነት ትባረክ። እነሆ በእውነተኛ የሆነ ደግሞ መረዳት ትባረክ። በማስተዋል ትባረክ። እግዚአብሔር ሆይ በፍቅር ትባረክ። በሰላም ትባረክ። ድንበሮቿ እግዚአብሔር አምላኬ ሆይ ባንተ እነሆ ደግሞ ምህረት የተጠበቁ ይሁኑ። ሕዝቦቿ እርስ በርስ የተሳሰሩ አንዳቸው ለሌላኛቸው የሚያስቡ የሚቀባበሉ እነሆ በእያንዳንዳቸውም ላይ ያንተን የወንጌል እውነትና ሽታ እነሆ የሚታይባቸው እንዲሆን እንጸልያለን። እናመሰግንሃለን፣ እንባርክሃለን። ስለተለመንከን ክብር ሁሉ ላንተ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ ይሁን። እንጸልያለን። ከኔ ጋራ የእግዚአብሔር ቃል ዘጸአት ላይ ሲናገር አንተም እግዚአብሔርን ታመልካለህ፣ እህልና ውሃን ይባርካል፣ በሽታን ከመካከልህ ያርቃል፣ የጠላትን ጀርባ ይሰጥሃል፣ መካንና ጭንገፋ በቤትህ አይኖርም፣ የዘመንን ቁጥር እሞላዋለሁ፣ የጠላቶችን ጀርባ እሰጥሃለሁ እንደሚል ዛሬ የጎንደር ምድር የዘላለም አምላክ እግዚአብሔር ሆይ እግዚአብሔርን ለማምለክ አቤቱ ተሰብስበናልና ስምህ የተባረከ ይሁን። በሰማይና በምድር ሙሉ ስልጣን ያለ ሁሉን ታደርግ ዘንድ ቻይ ሐሳብህ ከቶ የማይከለከል ርኅራኄና ፍቅር የተሞላ የእስራኤል ታዳጊ ቅዱስ እግዚአብሔር በእውነትና በመንፈስ የሚሰገድልህ አምላካችንና አባታችን በጌታ በኢየሱስ ስም እናመሰግንሃለን። በምሕረትህ ባለጸጋ ስለሆንክ ዛሬም በሕይወት ኑሩ ብለህ እንዲህ አይነት ዕድልና ጊዜ ሰጥተናል። ዓመታትን በቸርነትህ የምታቀዳጅ ምድረ በዳውን ስምን የምታጠግብ እንደገና በሕይወት ኑሩ የምትል አምላካችን አባታችን እግዚአብሔር ሆይ እናመሰግንሃለን።
ስለ ወንድ ልጆች ስለ ሴት ልጆች እናመሰግንሃለን ስለ ጎንደር እናመሰግንሃለን ስለ ልጆቿ እናመሰግንሃለን ስለ ሀገር መሪዎች ስለ ሃይማኖት መሪዎች ስለ ገበሬዎች ስለ ሃይማኖት መሪዎች ስለ ተማሪዎች ስለ ተማሪዎች ስለ ነጋዴው ስለ ገበሬው እጅግ አድርገን እናመሰግንሃለን ስለ ወንድ ልጆች ስለ ሴት ልጆች እናመሰግንሃለን ምህረት ገኖልናል እናመሰግንሃለን እንደገና በህይወት ኑሩ ብለ እግዚአብሔር ሆይ ድልና ጊዜ ስለሰጠህ እናመሰግንሃለን የጸሎት ጉልበት ስለሰጠህ እናመሰግንሃለን ቃል ስለተነበበ እናመሰግንሃለን አየሩን ስለባረክልን እናመሰግንሃለን ገበሬውን ስለረዳህ እናመሰግንሃለን አስተማሪውን ስለረዳህ እናመሰግንሃለን አሁንም እንጸልያለን በማወቅ ባለማወቅ በስተት በድፍረት በልቦና ክፋት በእውቀት ማነስ የተሰራ ኃጢአት በደል መተላለፍ አመጽ አለመታዘዝ ቢኖር ዛሬም የልጁም የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ዛሬ በደም እንድታጥበን እንጸልያለን የጎንደር ምድር በደም ትታጠብ በደም ትታጠብ መታጠብ ይሆንላት አቤቱ በደሙ ሰላምን አደረገ ጥልን በመስቀሉ ገደለ እንደሚል ዛሬ ጥል በመስቀልህ የተገደለ ይሁን አሜን የተገደለ ይሁን ጥልና ክርክር በኢየሱስ ስም ይቆም በእናንተ አንደበት ጉዳትንና ክርክርን እቆርጠዋለሁ እንደሚል ዘዳግም 21:5 ላይ ዛሬ ክርክርና ጉዳት የተቆረጠ ይሁን የተበጠሰ ይሁን ዛሬ የጎንደር ልጆችን ይዘን በፊትን ቀርባለን የሀገር መሪዎችንም አቤቱ ባለስልጣኖችንም ይዘን በጸጋው ዙፋን ፊት በእምነት ይዘናቸውን ቀርባለን ምህረት ይግነንላቸው ታሪካቸው ይለወጥ አቤቱ የሚያንገዳግደውን ጽዋ ከእጅሽ ላይ ወስደዋለሁ ደግመሽ አትጠጪውም እንደሚል ዛሬ በኢየሱስ ስም ጎንደር እንናገራለን አምነን እንናገራለን ደግመሽ የሚያንገዳግደውን ጽዋ በኢየሱስ ክርስቶስ ስም ደግመሽ አትጠጪውም ጦርነትን አትጠጪም ሐዘንን አትጠጪም እግዚአብሔር ቃል ኢሳይያስ ላይ እንደሚናገረው የሚያንገዳግደውን ጽዋ ከእጅሽ ላይ ወስጃለሁ ደግመሽ አትጠጪውም ደግመሽ አትጠጪውም ልጆችሽ አይሞቱም አባቶች አይሞቱም እናቶች አይሞቱም በህይወት ይኖራሉ ሮቤል በህይወት ይኑር አይሞት እንደሚል ቃል ዛሬ የጎንደር ልጆች አትሞቱም በህይወት ትኖራላችሁ እንናገራለን አዋጅ 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 እንናገራለን ከእንግዲህ ወዲህ ሞት ይከልከል ሐዘን ይከልከል ትካዜ ይከልከል ጦርነትን እሽራለሁ ቀስቱን እሰብራለሁ ጋሻን በሳት አቃጥለዋለሁ እንደሚል ዛሬ ጦርነት የተሻረ ይሁን ቀስቱ የተሰበረ ይሁን ኃይሉ የተመታ ይሁን ልጆች ያድጋሉ አይምሯችሁ ይባረክ ኑሯችሁ ይባረክ አባትንና እናትን በማክበር ተባረኩ ባለስልጣኖችን በማክበር ተባረኩ ኢየሱስን በመውደድ ተባረኩ ለእግዚአብሔር በመገዛት ተባረኩ በክንውን ተባረኩ በጤና ተባረኩ መንገዳችሁ ይቅና ጎዳናችሁ ይቅና አይምሯችሁ የተባረከ ይሁን የእግዚአብሔር ቃል ሕዝቅኤል 36 ላይ ሲናገር እንዲህ ብሎ ይናገራል ሰው በሊታ ምድር ነሽ ተብሏል ከእንግዲህ ወዲህ ግን ሰው በሊታ አትባይም የአሕዛብን ውርደት አትሸከሚም አቤቱ ሕዝብሽንም አታሰናኪም ተብሎ እንደተጻፈ ከእንግዲህ ወዲህ ጎንደር የአማራው ክልል ሰሜኑ ክልል እስከ ኤርትራ ድረስ እንናገራለን ፈጥነን ገብተናል ደሙን ይዘን ፈጥነን ገብተናል ሰው በሊታ አትባይም ምድርሽ ጦርነትን አታስተናግድም እስከ ኤርትራ ድረስ እንሄዳለን በመንፈስ እንሄዳለን ሙሴ አሮንን እንዳለው ጥናህን ይዘህ ፈጥነህ ግባልኝ ብሎ እንዳለ ከአሮን ጥና የሚበልጠውን የክርስቶስ ኢየሱስን ደም ይዘን የኤርትራ ድንበር ውስጥ ገባን ወደ ኤርትራ ድንበር ገባን ወደ ትግራይ ምድር ገባን ወደ ባድመ ገባን ወደ መቀሌ ገባን ወደ ውቅሮ ገባን ወደ ጎጃም ገባን ወደ ወሎ ገባን
ከእንግዲህ ወዲህ ሰው በሊታ አትባይም። ምድርሽ በኢየሱስ ስም ልጆቿን ታሳድጋለች፣ ለቁም ነገር ታበቃለች። በደም ሸፍናቸው፣ በደም ይሸፈኑ እንደተባለ ወንጌልን ይዘው መግባት ይሁንላቸው። ወንጌል በድንቅ በታምራት ይሰበክ፣ እውሮች ይብሩ፣ አንካሳዎች ይዝለሉ፣ ሽባዎች ይተርተሩ እንደተባለልን ጌታ ሆይ ትላንትና ኤልሻዳይ ኔትወርክ ባለራእይ ፓስተር አበራ እንደተናገረው የተደፈኑ ጉድጓዶች ሲከፈቱ ታይቷልና ዛሬ በኢየሱስ ስም ያ ማስተዋልሽ፣ ያ ጥበብሽ፣ በነገስታት የነበረ ጥበብሽ ዛሬ በኢየሱስ ስም ምርኮሽ ይመለስ። ጉድጓዱ የተደፈነው ጥበብ፣ የተደፈነው ማስተዋል፣ የተደፈነው ዕውቀት ዛሬ በኢየሱስ ስም ይከፈት። አሜን፣ ይከፈት። አባቶች የቆፈሩት፣ አለቆች ያጎደጎዱት፣ ነቢያቶች የተናገሩት አንተ ምንጮይ ፍለቅ እኛ ምን ዘምርልህ እንደተባለ ዝማሬ የሚያመጣ ምንጭ አሜን፣ አሜን፣ እልልታ የሚያመጣ ምንጭ አሜን፣ ከጎንደር ይፍለቅ፣ ከጎንደር ይፍለቅ፣ ወንጌል ይፍለቅ፣ ወንጌል ይፍለቅ። ባረክናችሁ፣ እንወዳችኋለን፣ እንወዳችኋለን። እናንተ የአማራ ክልል ልጆች እንወዳችኋለን። እናንተ የኦሮሚያ ልጆች እንወዳችኋለን። እናንተ የኢትዮጵያ ልጆች እንወዳችኋለን። ከኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን ከሀገራዊ መሰዊያ ከምልጃ ጉባኤ እንዲህ ብለን እንናገራለን፣ እንወዳችኋለን። የሀገር መሪዎች፣ የሃይማኖት መሪዎች፣ ገበሬዎች፣ አስተማሪዎች፣ ተማሪዎች እንወዳችኋለን፣ እናከብራችኋለን። ከእንግዲህ ወዲህ ጦርነት ይሻር፣ ቀስቱም ይሰበር፣ ጋሻው በሳት ይቃጠል። ከዚህ ባሻገር እታገላለሁ የሚል የጠላት አሰራር፣ አጋንንታዊ ምስጢር ተደብቀ የተቀመጥክ ዛሬ የእግዚአብሔር እጅ አጨብጣ ትይዛለች፣ አርቃም ተወረውራለች እንደሚል ዛሬ በኢየሱስ ስም ከትውልዱ ጫንቃ ላይ አሜን፣ በኢየሱስ ስም ገፍትረን ጣለህ። አሜን፣ ገፍትረን ጣለህ። በኢየሱስ ስም ስራ ይፍረስ። ሟርተኞች፣ ደጋሚዎች፣ መተተኞች፣ አጋንንት ጎታች፣ መንፈስ ጠሪዎች፣ ሙታን ሳቢ፣ ሞራ ገላጮች፣ ሲኒ ገልባጮች ዛሬ የእግዚአብሔር እጅ በእናንተ ላይ ትክበድ፣ በኢየሱስ ስም ትክበድ። ስራችሁ ይፍረስ፣ ኃይላችሁ ይመታ፣ ጉልበታችሁ ይመታ፣ አቅማችሁ ይመታ፣ ጥበባችሁ ይመታ፣ ማስተዋላችሁ ይመታ። ምንጫችሁ የደረቀ ይሁን። አንተ የክደቱ መንፈስ አናት ይወጋ፣ በኢየሱስ ስም ስራ የፈረሰ ይሁን። እግዚአብሔር ሆይ ለዚች ምድር ታላቅ እግዚአብሔር ሆይ በረከት አለና ይህ በረከት ጌታ እግዚአብሔር ሆይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ አሜን በኢየሱስ ስም በማቋረጥ የኔ ጌታ መንፈስ እንዲሄድ ጸልየናል። ስምህ ይቀደስ። እረ ስምህ ይቀደስ። እንወድሃለን፣ እናከብርሃለን፣ እናደናንቅሃለን። ኢየሱስ ያድናል፣ ኢየሱስ ያድናል። አንድ አዋጅ እንናገራለን። ክብር ለኢየሱስ ይሁን። ጉባኤው እንዲህ ይላል፣ ዙፋኑ 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 በታረደው በግ ተይዟል፣ ተይዟል፣ ተይዟል። አሜን በኢየሱስ ስም